ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሀይሚና ብሩኬ መጥተዋል ማለት ነው። ነገር ግን የሆነ ለመናገር ማለት ነው አብዛኞቻችሁ እኔ በጣም ነው የምትገርሙኝ። እስቲ ትንሽ እኔና ማለት ነው እንመጣበታለን፣ በደንብ እንፈተፍታለን። ነገር ግን እኔ በጣም የታዘብኳችሁ ሰዎች አሉ። ብዙ አስደንቀሻል። እንደዚህ ትሆናለህ አስቤ ነበር። ሲቀጥል ደግሞ እሱ የሚሄድኩበት ምክንያት ምናምን የት እንደነበር ኮንሰርታለሁ። አሁን የታመኝ ሳቅ ነው። እንግዲህ ሀይሚ ማለት ነው የሆነ ለመናገር መናገር አልፈልግም፣ ሁሉም ነገር አይነገርም ብላ ነው የመጣችው ማለት ነው። ግን እኔ ሳስቡ ማለት ነው የሆነ ነገር የተፈጠረ ነው የሚመስለኝ። ሀይሚና ብሩኬ ሲሰሩ የሆነ ነገርን ሲሰሩ ማለት ነው ልንገራችሁ፣ እኔ የእውነት ለመናገር ማለት ነው ማለት ሀይሚና ብሩኬ የሆነ ነገርን ሲሰሩ ማበረታታት አለብኝ ብዬ ነው ማስበው። አንደኛ የሚሰሩ ስራዎች ላይ ትምህርትን በጣም ነው የምናገኝበት። ሁለተኛ ልሳፈር ነው ወይም ደግሞ እንደዚህ ሀይሚን ብሩኬ ጥሏት ሄደ፣ ብሩኬ ሀይሚን ጥሏት ሄደ፣ ሀይሚ ጥላው ሄደች ምናምን ነገር ነው የሚሰሩት። ሲቀጥል ደግሞ እንደ ትምህርት አይነት ነገር ነው መሀላቸው ላይ ወይም ደግሞ ቪዲዮ መሀል ላይ የሚሰሩት እስካሁን ከሰሩት ላይ ሙሉ ማለት ነው። ነገር ግን አንዳንድ ቦታ ላይ እንደዚህ እንግዲህ ሴትን አምጥቶ ምናምን የዛ ሰዓት የሶፊ ነው ማናት የምትባለው የዛ ሰዓት ነው የሰሩት እንጂ ይሄን አክል ግንን የሚል ነገር ዝሙትን አይሰሩ። ብሩኬ ፍቅረኛዬ ናት ብሎ ሌላ ሴት አምጥቶ ከሷ ጋር አይለጣጠፍ። ፍቅረኛዬ ናት ብሎ እንኳን እስካሁን በሰራ ቪዲዮ ላይ እንኳን የለም አልሰራም። ሀይሚም ደግሞ እንደዛ ሰርታ አታውቅም። ቆይ እነሱ የሆነ ነገር ስራ ሲሰሩ እናንተ የምትንጫጩት የምታለቅሱት ይውላችሁ። የእውነት የምትወዷቸው ከሆነ አበረታቱ፣ ይስሩ። ገባችሁ አይደለ? ነገር ግን እናንተ ስራዬን ልስራበት፣ እባክን አታስለቅሰኝ፣ እባክን እንትን አትበለኝ የምትሉ ሰዎች ማለት ነው እኔ ግራ ነው የምትገቡኝ። የእውነት ለመናገር ማለት ስራሽን ስሪ፣ ቪዲዮን ደግሞ እያየሽ ደግሞ አበረታች። ወይም ደግሞ አስተያየት የምትሰጡ ካላችሁ ደግሞ ማለት ነው አስተያየት ስጡ። አለቀ። ሌላ ነገር ምንም የለም። ይሄን አክል እኮ ማለት ነው ይሄን አክል ብሩኬና ሌሎች እሺ እንደ ጥቅስ እንደውም ማለት ነው እኔ አብዛኛው ጊዜ አቶ አብርሃምን ሳስገባው እዚህ ውስጥ አብርሃምን እንደዚህ ታረጊያለሽ፣ አብርሃምና ብሩኬን ለምን ታወዳደራለሽ ምናምን ትላላችሁ። አብርሃም የሚሰራውን ነገር እዩት። ማወዳደር ግዴታ ስላለብኝ ነው። አብርሃም የሚሰራውን ዝሙት እዩትና ብሩኬ የሚሰራውና ሀይሚ የሚሰራውን እዩ። ምንም አይገናኝም። ሀይሚና ብሩኬ የሚሰሩት ነገር ላይ ማለት ነው ብዙ ጊዜ ትምህርትን ነው የምናገኝበት። ምንም አይነት ይሄን አክል የሆነ መጥፎ ነገር ሰርቶ አያውቁ። ግን በጣም ነው የምትገርሙኝ ማለት ነው። በቃ ቪዲዮን እዩ፣ አበረታቱ። ግን አራራ ደሆኑ ግን በስነስርዓት አሁን በኔ ቦታቶኛችን ታደርግ ልክ ከሆነ እንደሞ ለምንድን ነው እንደዚህ እንደ ህፃን ልጅ ለምንድን ነው ሰዓቱ አይደለም የምናገርበት ድምጽ ማለት ነው። ሲጀመር ይሄኛው በደንብ ማይክን ስለያዙ ወይም ደግሞ ማይክ ቀይሯል እዚህ ጋር አድርጓል። ግን በደንብ ድምጽ ይነፋነፋል የእውነት ለመናገር ማለት ነው። ምክንያቱም ሀይሚ ፍፄ ነው ማይኩን የያዘውን አይታችኋል። አንዳንዴ ደግሞ እዚህ ጋር ያረጉታል። ግን ድምጽ ይነፋነፋል። ጥርት ያለ ድምጽ አይሰማንም። ግን ሀይሚ እንግዲህ ቪዲዮን ስታይ የብሩኬ ራሱን ጥሎ የወደቀውን ወይም ደግሞ ቤካ ጸጉር ላይ ውሃ እያረገ የነበረውን ቪዲዮ አይታ ነው ሀይሚ ወደ ቤት የተመለሰችው። ግን ያም ሆነ ይህ ማለት ነው ተመልሳ ልትሄድ ነው። ደህና መሆኑን አይታ ተመልሳ ልትሄድ ነው የመጣችው። ግን እኔም ያሰብኩት ምንድነው ታውቃላችሁ? አሁን ሰዓት የሆነ ለመናገር ማለት ነው ስልክ አለ። በስልክ የሆነ ነገርን ቀርጻ ወይም ደግሞ የሆነ ነገርን ጽፋ መላክ ትችላለች። ግን ስልኬ ላይ ሜሴጅ ልኬ ቢደርስብኝ ብላ ልታስብ ትችላለች። ግን መናሪያ ላይ ማኪና ላይ ስትገባ ያ ሜሴጅ መላክ ትችላለች፣ ደብዳቤ ከምትልክ ማለት ነው ብዬ ያሰብኩት። ሲቀጥል ደግሞ ሀይሚና ብሩኬ ቁጭ ብሎ የእውነትን ለመናገር ቁጭ ብሎ ቢያወሩ ኖሮ ይሄ ነገር ይፈታል ብዬ አሰብኩት ማለት ነው። ምክንያቱም ብሩኬ ደግሞ በሀይሚ አይደራደርም፣ ሀይሚም ደግሞ በብሩኬ አትደራደርም። ይህንን እናውቃለን ሁላችንም። ግን አብሮ መሄድ ይችሉ ነበረ። ብሩኬ የፈለገ ይቅር እንጂ ሀይሚ የሆነ ጉዳይ ገጥሞኛል ወይም ደግሞ ከቤተሰብ ጋር ተጣልቻለሁ፣ የሆነ ነገር በቃ የሆነ ነገር ደርሶብኛል፣ ስለዚህ ቡታጅራ ላይ መቀመጥ አልፈልግም ብትል ኖሮ የሆነ ለመናገር ብሩኬ በቃ ሳይንገራገር አብሯት ይሄድ ነበረ። ግን ሀይሚ እንደዚህ ማድረግ አልፈለገችም። ይሄ ነገር ስራ ነው የፈለጉት፣ ስራ መስራት ጀምረዋል። በቃ ስራ ይስሩበት፣ አለቀ። ገባችሁ አይደለ? እኔ እኮ ማለት ነው አንድ ሰው እንዴት ነው አንደኛ መጀመሪያ ቪዲዮ ቢሆን እሺ አዲስ ሊሆንባችሁ ይችላል።
ይሄ ተደራጋሚ ነው እየሰሩት። መጀመሪያ ቪዲዮ አይደለም፣ ብዙ ጊዜ ሰርተዋል። ስለዚህ ለምንድን ነው አይገባችሁ? ጥያቄ ይሄ ነው። ለምን አይገባችሁም? በኋላ ለብቻ ማውራት አለባቸው። አሁን የሆነ ለመናገር ለምንድን አላውቅም፣ ይነፋነፋል። የዛሬ በኔ በስልኬ ነው ወይስ ከምን እንደሆነ አላውቅም። በጣም ነው የሚነፋነፈው ማለት ነው። እንትኑ የዛሬ ቪዲዮ ለምንድን አላውቅም፣ ጥራት የለውም። የራሴ ስረጋጋ በወረች ጤነትን ለማወቅ ነው እንዴ የተመለስኩት። ሰማኝ ሰማሽ እንደዚህ እኮ ፈልጌ አይደለም ወይ? ተረጋጉ በጌታ አንተም እያመመ ነው። እንደዚህ አትጮህ። ረጋ ብላችሁ ቀስ ብላችሁ አውሪ ነው። እኔ ጸጽቶኝ ነው የመጣሁት ደህና ለመሆን። ሀይሚ አሁን ማለት ነው የሆነ ነገር በድንገት ተፈጠረባት። ስለዚህ ማለት ሳታስበው ነበረ ደብዳቤ ጽፋ ያ ነገር ያረጋጋዋል ብላ አስባ ነው ትተው ሄደችው። ነገር ግን ብሩኬ ደግሞ በጣም ተናዶ እንደዚህ መሆኑን ደግሞ እሷ አልገባትም። ነገር ግን ቪዲዮን አይታ ተጸጽታ መጣች። ብሩኬ ደግሞ ሊቀበላት አልቻለም። ምክንያቱም ስትፈልጊ ትሄጃለሽ፣ ስትፈልጊ ደግሞ ትመጫለሽ። እኔ እንደዚህ እንደመሆን አታውቂም ነበረ ወይ ብሎ ነው እየተናደደ ያለው ማለት ነው። በዚህ አጋጣሚ ይሄ ድራማ ወይም ደግሞ ይሄ ስራ ሊረዝም ይችላል ግን መንስኤው ማን ነው ተብሎ ሲያዝ እዚህ ጋር ሀይሚ ነው የምትያዘው ማለት ነው። ልንገራችሁ፣ ምክንያቱም አማክራው ወይም ደግሞ ተነጋግሮ መፍታት እየቻሉ ሀይሚ ግን ለቡርኬ ሳትናገር የሆነ ነገር ደርሶብኛል ብላ ጥላ በመሄዷ እሷ ናት ተጠያቂነት ማለት ነው። ስለዚህ እንግዲህ መነሻው ነው የምንይዘው ማለት ነው። መነሻውን እንይዝና ነገር ግን የተናገርነውን ነገር ደግሞ ወደኋላ እየሄድን እየተናገርን ነው ቪዲዮ የምንሰራው ማለት ነው። ብቻ እየሞከርኩ ነው እንዴ እንደዛ ሲሆን በእኔ ምክንያት እንደዛ ወድቆ ሳየው መንገድ ላይ አለመመለስ አልቻልኩኝም። አየሁት ቪዲዮውን እንዴ አሁን ይኸው በስነ ስርዓት እንኳን ሊያናግረኝ ፈቃደኛ አይደለም። እኔ ተመልሼ እሄዳለሁ መሄድ ካለብኝ። ለምንድን ነው የምትሄጂው ሀይሚ? እንዴ እያወራኝ ይኸው እኔ ስመጣ ደግሞ በስነ ስርዓት ነገሮችን አስተካክዬ እኔ ራሴ ከዛ በኋላ እንግዲህ ከዚህ በኋላ ገና ድራማው ይቀጥላል የሆነ ለመናገር ማለት ነው። እና ግን ቪዲዮን እያያችሁ ማለት ነው ገባችሁ አይደለ? ቪዲዮን እያያችሁ አስተያየት ስጡ። ገባችሁ አይደለ? ኦዲየንሶች ማለት ነው ቪዲዮን ታያላችሁ አስተያየት ስጡ። ግን ሀይሚን አጥፋተኛ ዛሬ ለምን እንደዚህ ያደረገ ሀይሚ እንደዚህ ያደረገች እንደዚህ ያደረገች ብሩኬ እንደዚህ ያደረገ ምናምን ዛሬ በተለቀቀው ቪዲዮ ላይ አስተያየት ስጡ እንጂ ማለት ነው። አታልቅሱ፣ አይዟችሁ። ካለቀሳችሁም እንግዲህ እኔ ሶፍት አቀብላችኋለሁ። እሺ አይዟችሁ። እና ደግሞ ፍሪጅ ላይ ውሃ አስቀምጡ። እሺ ትንፋሻሹ እያለቀሳችሁ። አቤት ትላንትና ስታለቅስ ብታዩ ማለት ነው። እውነታቸው ነው፣ ብራንክ አይደለም። እግሬን ያዙኝ እጄን ያዙኝ የምትለው ሴት ማለት ነው ቲክቶክ ላይ እቺ በጣም ነው የተገረምኩት። በጣም ስታሳዝኝ እናቱ። አይ እግሬን ያዙኝ። የኛም ስልክ አይሰራም፣ የኔ ስልክ አይሰራም። እንደዱ አይሚሱ እንግዲህ ቤተሰብ ምን ማለት ፈልጌ ነው የሆነ ለምን እንግዲህ ሀይሚ ሄዳለች። እንግዲህ ብሩኬም እንግዲህ ሁለቱም ማለት ተጋጩ። በቃ የሆነ ነገር ብቻ መግባባት አልተፈጠረም። ነገር ግን እግሬን ያዥኝ እጄን ያዥኝ የምትሉ ሰዎች ተረጋጉ። እሺ እንግዲህ ድንግልሽን ልትሰጪ ነው እግሬን ያዥኝ እጄን ያዥኝ የምትይ ማለት ነውና ተረጋግታችሁ ቪዲዮ ነው አስተያየቱ አለቀ። ግን አታልቅሱ፣ አታለቃቅሱብን እዚህ መታችሁ ማለት ነው። እኛ ስንት ወር ነው የቻልነው? እስቲ ስንት ወር ነው? ለዛውም ደግሞ በማይረባ ስራ ገባችሁ አይደለ? የሚያናድስ ስራዎችን እየሰሩ ሩታን እንዴት እንደሚያደርጋት ባለትዳር ሆኖ ሚስቱ ላይ ምን አክል ጭከና እየሰራባት እንኳን ብዙ ነገር ታግሰናል። ስለዚህ ሀይሚና ብሩኬ ደግሞ የሚሰሩት ስራ ማለት ነው አስተማሪ ነገር ነው። እርግጠኛ ነኝ ከዚህ ቪዲዮዎች ብዙ ትምህርትን እንወስዳለን። ገባችሁ አይደለ? የሚሰሩ ቪዲዮዎች ማለት ነው አብዛኛው ጊዜ ትምህርት አለበት። ዝሙት አይሰሩም ምናምን። ስለዚህ አበረታቱ፣ አትንጫጩ ጫጩቶቹላ